ሰላም ደናችሁ የዩቲዩብ ቤተሰቦቼ በድንጋሚ በሌላ ቪዲዮ ተመልሻለሁ። ኔት ነኝ። ዛሬ ውሎዬን ነው ማሳያችሁ። ቱዴይ ኢዝ ዌድነስዴይ እና ከጧት ጀምሮ ምንድነው ማድረገው የሚለውን በደንብ አሳያችኋለሁ። እስካሁን ያለውን ለመናገር ኦልሞስት ላይክ ሃፍ ዴይ ነው። ትሬድ አረኩኝ። የወሰድኳቸውን ትሬዶች አናላይሲስ ለማሳየት ሞክራለሁ። ከዛ በፊት ግን ብዙ ቦታ እንሄዳለን። ስኪሎች አሉኝ። ስኪሎችን ያሳያችኋለሁ። ከዛ በኋላ ደግሞ መጨረሻ ላይ አናላይሲስ እና ደግሞ ኢንስታግራም ላይ ጥያቄ ጠይቁኝ ብዬ ነበር። የጠይቃችሁኝ ጥያቄ ወደ ጂምም እየሄድን በደንብ መልስላችኋለሁ ማለት ነው። ዴይሊ ቭሎግ ነገር ነው የሚሆነው። በተቻለኝ መጠን ትራንስፓረንት እና ምንም ያልተቆራረጠ እንትን ያልበዛበት ነገር አደርገዋለሁ። ሪያሊቲውን ለማሳየት ሞክራለሁ ማለት ነው። ወደ ዴይ ኒድ ፈርስት እንውጣና ስንመለስ አናላይሲሱን እናያለን ማለት ነው። ይመቻችሁ። ጋይስ ፈርስት ፀጉሬን ተቆርጫለሁ። ምንተት አይገስ ክሊን አድርጎኛል ብዬ አስባለሁ። ከዛ በኋላ እዚህ ኢንዲያን ሬስቶራንት መጣሁ። እንበላለን። ከበላሁ በኋላ አፍተር ላይክ ሜቢ 1 hour ጂም እንሄዳለን ማለት ነው። በዛው ክሊን እንደዛ አሳያችኋለሁ ማለት ነው። ያ እንደዛ ነው የሚሆነው። አብራችሁኝ ይሁኑ። ያ ቀኑን እንየው ማለት ነው። እዚህ ጋር እየበላን ነው። ዜን ደግሞ እዚህ ጋር እየበላን ነው ማለት ነው። $800 ነው ግን ብዙም አይደለም፣ ግን ገና መግባታችን ስለሆነ ጋይስ ምግቡ አሪፍ ነበር። በጣም በላን። ግን የገረመኝን ሼር ማድረግ የምፈልገው ነገር ምንድነው እንድታዩት የምፈልገው ልክ ይህም ቪዲዮ ሲጀምር አሳይቻችኋለሁ። 600 or 700 ምናምን ላይ ነበረ ፕሮፊት ማለት ነው። ፖዚሽን ይዣለሁ። ጀስት በጣም በትንሽዬ አካውንት ነው። ልክ $1,500 ማለት ነው። ጀስት በልተን እስክንጨርስ ማለት ነው። የምሳ ቻለን ማለት ነው። ላይቭ አካውንት ሆልድ አደርገዋለሁ። የጎልድ ባይ ፖዚሽን ላይ ነው ያለሁት እንዳልኳችሁ ነው ጋይስ። አሁን ደግሞ ወደ ውሎ ይሄ ነው ባጭሩ ማለት ነው። ለመቅረጽ ትንሽ ኮምፎርታብል እየሆንኩ ስላልመጣሁ ነው እንጂ በደንብ ነበር ማሳያችሁ። አሁን ወደ ጂም እንሄዳለን። በዛውም መኪና ውስጥ ጥያቄዎቻችሁን ኢንስታግራም ላይ ጠይቃችሁኝ ጥያቄ እየመለስኩላችሁ ጂም እንሄዳለን ማለት ነው። ከጂም በኋላ ጂም ስኪሌን አሳያችኋለሁ። የሆነ ስኪል አለኝ ብያችኋለሁ፣ አሳያችኋለሁ። ትሬደር ባልሆን ኖሮ መሆኑ ሌላ ስኪል አለኝ እና እሱን አሳያችኋለሁ። አሜሪካ ውስጥ ማለት ነው ሁሉን ነገር መሆን ይቻላል፣ ግን ዘ ሃርደስት ፓርት ፍሪደም የለም ማለት ነው። ይሄ ግን ዚስ ኢዝ ፍሪደም። በቃ አስቡት፣ ስልካችሁ ላይ እንደዚህ በአንድ ትሬድ የምትሰሩ ከሆነ ሌላ የፈለጋችሁት ነገር ዘ ሆል ዴይ ማድረግ ይቻላል ማለት ነው። ሲስተሙን ክራክ አድርገነዋል ብዬ አምናለሁ። እኔ አሁን አልሰራ ሳልሰራ ነው ጀስት የምኖረው ማለት ነው። እሱ ለእኔ ትልቅ ነገር ነው። ትርፉ እሱ ነው። ወደ ጂም እየሄድን ደግሞ ጥያቄዎቻችሁን መልስላችኋለሁ። ተከታተሉኝ በደንብ እሺ ጋይስ። አሁን ደግሞ በላው ዜን ወደ ጂም እየሄድን በዛው ጥያቄዎቻችሁን እመልሳለሁ። እዚህ ኢንስታግራም ስቶሪ ላይ እንትን ብዬ ነበረ ማለት ነው። ጥያቄዎች እንድትጠይቁኝ አስቀምጬ ነበረ ማለት ነው። እነሱን እመልሳለሁ ማለት ነው። ፎሎወሮቼ ስለሆኑኝ ነው። በዛውም የምር ከልቦ ይጠይቀኛል። በዛውም የኔን ሀሳብ ሼር አደርጋችኋለሁ ማለት ነው። ወደ ጂም እየሄድን we got 15 minutes ከዛ በፊት ቶሎ ጥያቄዎቹን እንተላላችኋለሁ ማለት ነው። የመጀመሪያው ጥያቄ የሚሆነው
Okay, what do you know now that you wish someone had told you one day about trading and life? Okay, አሪፍ ጥያቄ ከአሪፍ ጥያቄ ነው የጀመርኩት። የመጀመሪያው ሰው ነው ያቡ። ኦኬ ስለ ትሬዲንግ ከሆነ ምን አለ መጀመሪያ የጀመርኩ ቀን በአንድ ጊዜ ሀብታም አትሆንም ላይክ ኢትስ ጎና ቴክ ታይም ቢለኝ አንድ ትሬደር ደስ ይለኝ ነበር ማለት ነው። ታይም ይወስዳል፣ ታይም ከሰጠው ግን ወርዝ ያደርጋል ቢለኝ የሌለ ደስ ይለኝ ነበር ማለት ነው። በጣም እንትን ነበረብኝ አንሪሊስቲክ የሆነ ኤክስፔክቴሽን በቃ የተጋነነ ማለት ነው እና ያ ኤክስፔክቴሽን ገድሎኝ ነበር ማለት ነው። እሱም ቢነግረኝ አባውት ላይፍ ደግሞ ከልቤ ነው መነግራችሁ። እያሰብኩ ነው መነግራችሁ ማለት ነው። ምንም ስክሪፕትድ የሆነ ነገር አይደለም። ስለ ህይወት ደግሞ ድሮ ሰው ቢነግረኝ ምንም ብታቅ ምንም እውቀት ቢኖር ካንተ በእድሜ ሌሎችን አዳምጥ። በተለይ ደግሞ ካንተ በእድሜ ከፍ ካሉ ምንም እንኳን በንቃተ ህሊና የተሻልክ ልትሆን ትችላለህ፣ ግን አዳምጣቸው። ቢኮዝ እነሱ ኤክስፒሪየንስ አድርገውታል። ማወቅና መኖር አክቹአሊ በጣም ይለያያል ማለት ነው። እሱ ትንሽ ችግር ነበረብኝ። በደንብ በቃ አስቤበት ሰርቼ እንዲያረጋዋለሁ ባህሪም ብዬ የለወጥኩት ነገር ነው። ማንኛውም የእድሜ ክልል ያለ ሰው እኔን የሆነ አድቫይስ ለመስጠት እንትን ካለ በቃ አዳምጠዋለሁ። መቀበል ያለ መቀበል ኔክስት ስቴፕ ነው፣ ግን አዳምጠዋለሁ። እማላቀው ነገር ስለሚኖር ማለት ነው። ደግሞ አለ 100% ሰው ሁሉን አያውቅም። በቃ ባላቅም ስሜት ነው ምን ለማለት ፈልገ ነው ብዬ በደንብ እንትን የምለው እሱን ማለት ነው። ያ ነው ከኔ ከራሴ ከህይወቴ የተማርኩት ማለት ነው። ኦኬ ወደ ሌላ ቀጣይ ጥያቄ። ኦኬ what needs to be consistent trader? ኦኬ consistent trader እንድትሆን እኔ ላይክ ሞስት ኢምፖርታንት ነው ብዬ ማስበው ላይክ ጊቭ አፕ አለማድረግ ነው አንደኛ ነገር ማለት ነው። ቢኮዝ ኮንሲስተንት ለመሆን ብዙ አፕ ኤንድ ዳውን አለው። በጣም በቃ የሚገርም ህይወት ነው የትሬዲንግ ህይወት፣ የሚገርም በቃ ለየት ያለ እኔ ማስረዳት ማልችለው ሌላ ትሬደር ብቻ ሊገባው የሚችለው ህይወት ነው ማለት ነው። በቃ ጀስት ዶንት ጊቭ አፕ ይመጣል። ዛሬ የሆነ ነገር ሉዝ ካረክ፣ ዛሬ የሆነ ነገር ካጠፋህ ነገ ትማርበታለህ እና ደግሞ ያ የተማርከው ሌሰን ለህይወትህም ይሆናል ማለት ነው። ምን ለማለት ነው? እኔ አሁን ግሪዲ ከሆንኩኝ በቃ እዛ ትሬዲንግ ላይ በጣም ስግብግብ እየሆንኩኝ ብዙ ብር እያጣው ከሆነ ያ ስግብግብነቴን በትሬዲንግ ሳቆመው በኖርማል በህይወቴ ላይም አቆመዋለሁ ማለት ነው። አያችሁ ትሬዲንግ ራሳችሁን እንዴት እንድትሰሩ እንደሚረዳ ይሄ ነው እኮ። እንደዛ ራሳችሁን እንድትሰሩ ይረዳል ከተባለ ይሄ ነው። ይሄንን እልሃለሁ ማለት ነው። Why don't you offer a free signal through it doesn't change anyone's trading journey? ሲግናል ዊዛውት ስትራቴጂ ሳላስተምር ኦር ምንም ዋጋ የለውም ብዬ ነው ማምነው። ቢኮዝ የኔን የትሬዲንግ ጆርኒ 2 years የገደለው ያጠፋው ማለት እችላለሁ ሲግናል ነው። እኔ ሲግናል አሁን የምሰጣቸው ልጆች የኔን ስትራቴጂ የሚማሩ ልጆች ናቸው ማለት ነው። አትሊስት ለምን እንደገባው ኤክስፕሌን እያደረኩላቸው እንጂ ዝም ብሎ ሲግናል አይሆንም። እኔን ታይሜን ስለፈጀ ሰውንም መፍጀት አልፈልግም ማለት ነው። ኦኬ what's your response if you struggling up to 3 years in trading without any outcome especially financially? at the end of the day ዋናው ገንዘቡ ነው አይደለ? ገንዘብ ካልሰራንበት መቼም ለፓሽን አይደለም ትሬዲንግ እንትን ምንለው ማለት ነው። ገንዘብ ማሰራ ከሆነ ላይም 3 years ከፈጀብህ በቃ you have to change the whole thing። 3 years እኮ ቀላል አይደለም ስትራቴጂውን መቀየር አለብህ። ብቻ ትሬድ ማድረግ ደግሞ ጋይስ በጣም the hardest thing ነው። ኮሚኒቲ ነገር ይኖራችሁ ማለት ነው። ጓደኛሞች ሆናችሁ እሱ ስላገኘ አንተ ጋር የምታጣው ነገር ስለሌለ ላይክ ቲም ሆናችሁ የሆነ እያወራችሁ ምናምን ሉዝም ስታረጉ ይጓችሁን ሰብራችሁ ሉዝ ያረኩት እኮ እንዲህ እየሆንኩ ነው እንደዚህ ለማውራት ነው። አሁን የኔ የትሬዲንግ ኮሚኒቲ አያችኋለሁ
እንትን ቴክስት ይደራረጋሉ ግሩፕ ላይ ማለት ቻት አላቸው ማለት ነው። ከሱ ባሻገር ደግሞ ዙም ላይ ስንገናኝ ከኔ ጋር ክላስ ስንገባ እንዲሆኝ ነበር እንዲሆኝ ብለው ኢጓቸውን ብሬክ አድርገው የሚናገሩ ሰዎች ናቸው፣ ለውጥ የማይባቸው ማለት ነው። አንተም 3 years ከፈጀብህ የሆነ ነገር አድሚት አድርግ፣ በቃ እኔ እንዲህ ነኝ በል። ኢትስ ኖርማል። እኔ አሁን በጣም እንትን ነኝ፣ በጣም ሪስክ ቴከር ነኝ ማለት ነውና አካውንቴን በቃ ባንዴ ነው ማፈነዳ የነበረውና በቃ እኔ ሪስክ በጣም ይሄ ላይክ ቱ ማች ድፍረት ነው ቱ ማች ሪስክ ነውና አመንኩኝ እሱን። በቃ ለነበርኳቸው እንደ ቲም ነገር እያደረግን ትሬድ እናደርግ ነበር እነሱ እኔ እንዲህ ነኝ እያልኩ አድሚት አደረኩ ማለት ነው። አመንኩኝ። ያኔ ነው ለውጡ የሚጀምረው ማለት ነው። ሶ ኤመን ስትራቴጂን ቼንጅ አድርግ። ኢፍ ዩ ፋውንድ ሜንቶር ላይ ምንም ኢንቨስት ብታደርግ ሊያስተምርህ ነው እሱን ነው የምትሆነው ከትንሽ ጊዜ በኋላ። ሶ ወርዝ ያደርጋል ራስ ላይ እንደመስራት ነው። ሶ ጌት ሜንቶር። ካንተ ፕሮፊታብል የሆነ ሰው ካለ ጌት ሜንቶር ነው እሱን እልሃለሁ። What's your strategy? Explain in 3 words. Price, action, in my edge. 4 word. Price, action ትሬድ ማድረገው ግን በራሴ ኤጅ ነው ስትራቴጂን እንትን ያልኩት ማለት ነው። ስትራቴጂን ክሬት ያደረኩት የራሴን ስትራቴጂ ነው የምጠቀመው። Okay, which state do you live in? DMV area. ስፔሲፊክ መናገር አልችልም for my safety። ኦኬ በች ነው ኢትዮጵያ የምመጣው ነው በእንግሊዘኛ ጠይቀኝ። ኢትዮጵያ እመጣለሁ፣ ፕላን አለኝ። ፕላኔን እዚህ ካሳካው በኋላ ኢትዮጵያ እኖራለሁ፣ እመጣለሁ። በዚህም ብዙ አላማዎቼ ከኢትዮጵያ ጋር የተገናኙ ስለሆኑ እዛ ነው የሚሆነው ማለት ነው። ኦኬ I live in Atlanta and works on Amazon. Do you go to college in USA? I can't decide. አማዞን ደግሞ አማዞን ስትል አሁን እኔም አማዞን ሰራ ነበር ማለት ነው። አማዞን ዲሊቨሪ ሰራ ነበር። ዲሊቨሪ ድራይቨራችሁ ትልቁን ትራክ ነዳ ነበር ማለት ነው። ገና እንደመጣው ነው። ኦ ማይ ጋድ በቃ በጣም the worst time ነበር ማለት ነው። በጣም ኪሎዬ በቃ አንደር እንትን ነኝ my weight ምናምን በቃ በጣም ያልተመቸኝ ታይም ነበር። ሶ ኮሌጅ እሄዳለሁ፣ ግን ኮሌጅ የሚሄደው ለመቀጠር አይደለም። ኮሌጅ የሚሄደው ለራሴ ፐርሰናል ጎል አለኝ። ትሬዲንግ ሌላ ቪዲዮዎች ላይም ካያችሁት ትሬዲንግ እንደ መወጣጫ ነው። ሶ የሰው ልጅ እኮ ብር ብቻ አይደለም እንትኑ ማለት ነው ጎሉ ሊሆን የሚገባው። የምሬን ነው የምላችሁ። ብዙ ሰው በቃ እንዴ እንደዚህ ከሰራህና ምንድነው ክላስ መሄድ ነው። የሰው ልጅ እኮ እሱ ብቻ አይደለም ጎሉ ነው። የሰው ልጅ ሌላ ነገር ከብር ሌላ ኮሚኒቲ የሚጠቅም ነገር እኮ አሁን ይሄ ብር ማግኘት እኔን ነው የሚጠቅመው። ገባችሁ? ሳስተምር ኦኬ ሌላን ሰው ይጠቅማል፣ ግን ሌላ አላማ አለኝ ደግሞ ከዚህ ጋር ማገናኝ ወደፊት ሼር ማድረገው ለሱ ነው ኮሌጅ የምሄደው ማለት ነው። ለምፈልገው አላማ የተሻለ ሰው ለመሆን ማለት ነው። ኮሌጅ የምትሄዱ ከሆነ አንተም የምትሄድ ከሆነ የጠየቀኝ ልጅ መሄድ ካሰብክ ዲሳይድ ለማድረግ ከከበደ ከጎል ጋር ካልሄደ ኮሌጅ ለመቀጠር ስራ ለማግኘት መቼም ይሄንን ብዙ ሰው ያውቃል ብዬ አምናለሁ። ኮሌጅ ለመቀጠር የምትገቡ ከሆነ you guys just wasting your time ማለት ነው በጣም። ሶ ኮሌጅ ከጎላችሁ ጋር መገናኘት አለበት ማለት ነው። ለምሳሌ ዳይሬክተር የፊልም ዳይሬክተር በቃ ነው ስለ ሀገሬ ብዙ ነገር ማሳየት ፈልጋለሁ የሚል ሰው ኮሌጅ በቢዝነስ አይደለም መግባት ያለበት፣ ኮሌጅ በዛው ፊልድ ማለት ነው። እንደዛ ነው። ሶ የኔም ኮሌጅ መሄድበት ሪዝን እንደዛ ነው። እንትንን ትሬዲንግን የተጠቀምኩትም እንደ እንትን ነው። እንደ አሁን 9 to 5 እየሰራ መማር አትችልም። ሶ ሳይድ ሃስል ብታረገው ትሬዲንግን ብር ወይ ደግሞ ሳይድ ሃስል እንኳን ለትሬዲንግ አይሆንም፣ ብር ጀነሬት ብታደርግበት ለትምህርት ቤትን አፎርድ ታደርጋለህ ኢዝሊ ማለት ነው። ሶ ከሱ አንፃር መጠቀም ትችላለህ ማለት ነው። ይሄ ያልኩ አሁን የሰጣችሁ ነገር ላይክ is a big game ማለት ነው በደንብ ከተጠቀማችሁበት። How much money do I need to start trading after I practice on demo? I'm saving money and also okay. So trading skill በመጀመሪያ focus on the skill ማለት ነው እና በዴሞ profitable ይሁን then
አንተ በቃ ከላይፍ ይሄ ብር ቢቀነስ ምንም አፍክታ ያመጣም በመተለው ጀምር። start with 500 start with 100 you know ባለህ ነገር ማለት ነው። ያለህ $10 ከሆነም start with $10 እና ሳንቲሞችን ትሬድ ማለት just ፖይንቱ ምንድነው በፐርሰንት ይሁት that's it በፐርሰንት ማይ ትሬደር አይደለም you know ብር ላይ ፎከስ የምታደርጉ ከሆነ አይሆንም በፐርሰንት ይሁት ማለት ነው because ያቺን $10 $100 ካረካት ምን ያህል ፐርሰንት ነው አስበዋል 10000 ደግሞ ዲፖዚት ብታረግ ምን ያህል እንደምታደርገው ኢማጂን በፐርሰንት so በፐርሰንት ይሁት yeah okay how can I get your discord server link so የኔን ትሬድ መውሰድ የምትፈልጉ ከሆነ or ደግሞ የኔን ትሬድ መውሰድ የምትፈልጉ ከሆነ or ደግሞ የኔ ተማሪ መሆን የምትፈልጉ ከሆነ just easy ነው tradewithnet.com ብላችሁ ማንኛውም ጉግል ላይ ማለት ነው tradewithnet.com እዛ ላይ አፕላይ አድርጉ ዳይሬክትሊ ደግሞ just የኔ ተማሪ ሳትሆኑ እንዴት እንደገባው ኤክስፕሌን ያደረኩ ሲግናል ፖስት ማድረግበት እንትን አለ ማለት ነው ዲስኮርድ ሱልም ቻናል ለመቀላቀል ዳይሬክት አክሰስ tradewithnet.com ላይ ዳይሬክት ዲስኮርድ አክሰስ የሚላለ ማለት ነው ሶ እሱን ተጠቅማችሁ እንትን ማለት ትችላላችሁ ማግኘት ትችላላችሁ ማለት ነው ሶ እሱን ማግኘት ትችላላችሁ ማለት ነው ሶ ባጭሩ ለመናገር የፈለኩት እሱን ነው ማለት ነው ሌላው ደግሞ ይሄ የሚለው ትሬዲንግ ላይ ተስፋ እንዳልቆርጥ ያረገ ነገር ምንድነው ነው የሚለው ማለት ነው ሶ ትሬዲንግ ላይ ተስፋ እንዳልቆርጥ ያረገኝ ነገር እናቴ ተበድራ የሰጠችኝ ብር ትዝ ይለኛል ኢትዮጵያ ያለው ማለት ነው እና በሁለት ቀን ነው ብሎ ያረኩት እና ምን አለች ሲሳይት ብሎ ያረኩት እኮ ስላት በቃ ተማመንባለሁ አለች እና ይሄ እኮ ነው ፕሮሰስ ሉዝ ሊኖር ይችላል አፕ ኤንድ ዳውን ነው ብለኸኝል እንዴ አለች ማለት ነው ሶ you know እሱ ነበረ በቃ ብዙ ረጅም ታይም አሁን ደኬሮስ ጆአለው መቼም ማልተው ነገር ነው ግን እሱ ነበረ ሚይዘኝ ማለት ነው በቃ እንደዚህ ተማምና በሚለው ነገር ማለት ነው ፐርሰናሊ ደግሞ ከጠይቃችሁኝ አንድ ነገር ከጀመርኩኝ በቃ ላይክ እንትን ስካይ ድረስ አላቆምም ማለት ነው በማንኛውም ነገር የሆነ ነገር ስካይ ድረስ ማለት ነው በቃ አላቆምም መቼም ጊቭ አፕ ብሎ ነገር የለም በቃ ደግሜ ፌል እንትን ባረግም ሉዝ ባረግም ደግሜ ሞክራለሁ እንጂ አላቆምም ሶ እሱ ማይንድ ሴት ከያዛችሁ አታቆሙ best advice for trader best advice focus on knowledge በቃ the best advice ማለት ነው focus on knowledge ነት ካይምሮ ጋር የተያዙ ነገሮችን ለማጥራት መሞከር በጣም ዲፕ ነው ማለት ነው ሱሱ በጣም ነው የሚረዳው ሉዚንግ ስትሪክ ላይ ስትሆን ምንድነው የምታደርገው ሉዚንግ ስትሪክ ማለት ለማታውቁ ብዙ ሉዝ ስታረግ በቃ መተወዛቸው ትሬዶች እንዳለ ሉዝ ከሆነ እንደው አሁን ለምሳሌ እኔ 2 weeks break even እና stop loss እየነካብኝ ነበር ላስት እንትን ማለት ነው ሶ ከትናንት ጀምሮ ነው ፕሮፊት ላይ ገባሁት ሶ ምንድነበር ያረኩት አንደኛ ሎት ሳይዝን ቀነስኩት መገባበትን ሎት ሳይዝ በደንብ ቀነስኩት ምን ረዳኝ እሱ ኢሞሽናል እንዳልሆነ አረገኝ ማና ደግሞ ሪስኬን በደንብ ነው ማኔጅ ማረጋው ሶ ሉዝ ያረኩ በመጣው ቁጥር ኦኬ ዋስ ጎ ኦን ብዬ አንድ ቀን ምናምን መሃል ላይ ብሬክ መውሰድ ማለት ነው በጣም ካስፈለገ እኔ እስከ ወር ድረስ ትሬድ ማላረግበት ታይሞች አሉ ማለት ነው በቃ ፕራይስ አክሽኑ በጣም ባድ ሲሆን አቆመዋለሁ ነው አካውንቴን ስንት ለፍቼ ቢልድ ያረኩትን ከሚያበላሽብኝ እታገሳለሁ ማለት ነው ሶ ነገ ማገኘው ጋራንቲድ የሆነ ገንዘብ ይሻለኛል instead of ዛሬ እንትምለው ከሚው ማለት ነው ሶ እሱን አድርጉ I'm a medical student is difficult to trade while studying so no እንዳልኳችሁ ነው የሆነ ጎል ካላችሁ የራሳችሁ የምታረጉት ነገር ካላችሁ ትሬድ ያረጋችሁ ይቻላል የግድ ሁሉም ሰው ኮምፒውተር ላይ ቁጭ ብሎ ስለሆነ አይደለም ለምሳሌ አንቺ ቀን ሙሉ ሜዲካል ክላስ ቆነ የምትሄጂው ኦሬዲ ማታ አናላይሲስ ሰርተሽ ምን ማድረግ እንዳለብሽ ማርኬቱ ላይ ወስነሽ ዜን አላርቶች አስቀምጠሽ
ክላስሽ ሜት ትችላለሽ። ክላስ አላርትሽ በጮኸ ታይም ባይ ኦር ሴል አንድ በተን ነው ተች ማድረግ ነው። ሶ ይቻላል ከነገሮች ጋርም ጎን ለጎን ብታስኬዱት ይቻላል። የማይቻል ነገር የለም ማለት ነው። ሶ እኔ ሰው አድቫይስ ሁሉ ነገር ትታችሁ ግቡበት አይደለም፣ ጎን ለጎን ነው የሚጀምረው። እኔም እንደዛ ስለነበር ማለት ነው። ሶ እሱ ነው ማይ አድቫይስ። ይሄን ወር የማርኬት እንቅስቃሴ በጣም ብዙ ሰዎች ሉዝ እንዲያደርጉ አድርጓል። አንተ ጋር እንዴት ነበር? ያ this month is kind ዶላር ላይ ነበርኩ እንደውም ላስት ዊክ። አሁን ነው እንትን ያልኩት ማለት ነው። ይመጣል እንደዚህ አይነት ነገር ይመጣል። ፕራይስ አክሽኑ ባድ ሲሆን ላይክ እንትን ማድረግ ይቻላል። ጀስት ብሬክ ወስዶ ደሞ ትሬድ ማድረግ ይቻላል ማለት ነው ቀስ ብሎ። ሶ ምንም ራሽ ማድረግ አያስፈልግም ማለት ነው። ሶ ባድ ሲሆን እኔ እንዳልኳችሁ ነው አቆመዋለሁ። ለምን ሉዝ አደርጋለሁ ነው እንደዛ ብዬ ነው ወስዶ ማለት ነው። ኦኬ ቶሎ ጨርሻለሁ። ከዛ ወደ እንትን እንሄዳለን፣ ወደ ጂም እንገባለን። እንዴት ነው ያንተ ተማሪ? የኔ ተማሪ ደግሞ ቅድም እንዳልኳችሁ ነው tradewithnet.com ላይ አፕላይ አድርጉ፣ ዜን ሪች አውት አደርጋችኋለሁ ማለት ነው። ኦኬ as a beginner how to start funding account or real account with a small amount I think የቱን ይሻላል ለማለት ፈልጎ መሰለኝ። ሶ እኔ I prefer መጀመሪያ ፈንዲንግ አካውንት ትሬድ ማድረግ ከቻልክ በደም ዲሲፕሊን ይጠይቃል ማለት ነው። እሱን አንዴ ፔአውት ማውጣት እንትን ካልክ ወደ ላይቭ መግባት ትችላለህ። ሶ ከፈንዲንግ አካውንት መጀመሩ is good። ከዛ ከሆነ አማውንት በኋላ ግን ላይቭ ሙሉ ፍሪደሙን ለማግኘት ላይቭ ብታረገው is good። what's your age ይላል ማለት ነው። ባጭሩ my age ትግስት ነው። በጣም ትግስተኛ ነኝ በትሬዲንግ ማለት ነው። በጣም ትግስተኛም ለመሆን ነው ሞር አሁንም እየሰራው ያለሁት። ምንድነው እሱ በቃ ታገሰዋለሁ ማርኬቱ እንትን እስኪሰጠኝ ድረስ ማርኬቱ በደንብ መፈልግበት ፕራይስ ጋር እስኪመጣ ድረስ በደንብ ታገሰዋለሁ ማለት ነው። ራሽ አድርጌ ትሬድ አላደርግም። ሶ my age is ትግስት patient it's funny so ይሄንን ጥያቄ do you have a girlfriend ይላል ማለት ነው። I don't have a girlfriend and I'm not looking one to I'm young so ይሄ ታይማችን ምን ሰራበት ምን ለወጥበት የተሻለ ነገር ላይ ምን ሆንበት ነው so for now የለኝ። okay thank you I like you and your work ይላል thank you so much አብዛኛው ዲኤም ላይ ቼክ አድርግ ነው የሚልኝ። ዲኤም ደግሞ ብዙ ሰው ነው ቴክስት የሚያደርገው። ኢትዮጵያ መች ትመለሳለህ? ኢትዮጵያ maybe after 1 year maybe 2 years ኢትዮጵያ መምጣት አይቀርም። ያ okay how did you make it simple to your mind after those complexity and overloaded info so ይሄንን ምን መሰለ እንደዛ ስታየው አሁን ትሬዲንግ ሲባል ስታየው ቻርቱን ምናምን ነገር ኮምፕሊኬትድ ይመጣል። ግን ስትራክቸርድ የሆነ ክላስ ከወሰድክና እንትን ካል it's not hard። እንዴት ወሰደው መሰለ ሲምፕል፣ በጣም ሲምፕል ኤግዛምፕል። ስንት ስሞች ታውቃለህ? ለምሳሌ ወይ ደግሞ ስንት ፎሎ የምታደርጋቸውን ሰዎች ታውቃቸዋለህ? ሶ እንደዛ ይሄንንም ማወቅ ነው። የሆኑ ቱሎችን ስታውቃቸው እዛ ጋር ያለው ነገር በቃ ኮምፕሊኬትድ የሚሆነው ሁሉንም ሳታውቀው ስቀር ነው። እያንዳንዱን ግን በትን ለየብቻ ከተማርከው ማንኛውም ነገር ላይ ምን ለየብቻ ከተማርከው ኢዚ ነው በጣም ማለት ነው። ሶ እኔ የምሰጣቸው ክላስ ላይ እንደዛ ነው። ሁሉንም ቱል ለየብቻ ነው ማስተምራቸው እያወጣው ማለት ነው። ሶ ዛት ወይ አንድ ላይ ሲመጣ ያውቁታል ኦሬዲ ለየብቻ ባህሪውን ምንን ያውቁታል። ለዛ ኢስ ኢዚ ማለት ነው። ሶ እኔም ስማር እንደዛ ነበር፣ መጽሐፎች ላይም እንደዛ ነው ያየሁት። ሶ እንትን አለ። ሶ የመጨረሻ እንትን አንድ ጨምርና እንትን እለዋለሁ። ኦኬ ኢቨንት ኢቨንት ወይ ምናምን ለምን አታዘጋጅም ነው የሚለው። አዎ አዘጋጃለሁ። አፍተር 3 weeks or next month ዲኤምቪ አካባቢ የትሬዲንግ ኢቨንት ለማዘጋጀት አስቤያለሁ።
ሶ በደንብ እንገናኛለን። በደንብ የኔን የህይወት እንትን እዚህ ስመጣ I used to work ሰርቨር ነበርኩ ማለት ነው እና ብዙ ቪዲዮዎችም አይታችኋል። በቃ ስትራግል ነበር እስከ 3 AM እስከ በኢትዮጵያ እስከ ሌሊቱ 9 ሰዓት ድረስ ሰርቼ በባስ በጣም ስትራግል ነበር። ሶ አሁን እኔ እንትኖች ኤክስኪዩዞች ሲያቀርብልኝ ማለት ነው ይገርመኛል ማለት ነው አንድ ጓደኛዬ ምን ይለኛል ያኔ እኔ እንትን ስል ያኔ እነዚህ ክላሶች ሶስት እንደዚህ ስታገል ምናምን ከኔ ጋር አብሮ ሰፈር የሚያደርግ ልጅ ነበር ማለት ነው። ሶ እኩል ነው እንትን ያለው ሶ ናው እኔ አም ሄር ማለት ነው። ሶ እሱ አሁን እዛ ድሮ ምን ሰራበት ስቲል ነው የሚሰራው። እኔ የተሻልኩ ነኝ እያልኩ አይደለም፣ ይቅርታ አምብል ለመሆን ሞክራለሁ። ግን እንደዛ ሳይሆን አሁን ራሱ ሲያዋራኝ ለምን ክላሶቹን እንደዛ አትወስድም ስለው he say I don't have time ማለት ነው። ያኔም the same thing ይለኝ ነበር ማለት ነው። እኔም ታይም አልነበረኝም እኮ በሰዓቱ። ግን በጣም ምን የሚወደው ነገር አለው፣ ኳስ በጣም ይወዳል። በጣም በቃ ኳስ ምንም አይነት ኳስ አያመልጠውም። 2 ሰዓት 1 ሰዓት ኳስ 90 ሚኒት በደንብ ነው የሚያየው ማለት ነው። እና አያስክም እና ኳሱን ለምን በቃ አልለቀውም። በኳሱ ፋንታ ትሬዲንግን እንዴት አለኝ እንዴት እንደዚህ በቃ እንዴት እንደዛ አደርጋለሁ አለኝ በቃ ሶ ጋይስ እንደዚህ ሳክሪፋይሶች መክፈል አለባችሁ ማለት ነው። እኔማ ብዙ መወዳቸው ነገሮች ትቻለሁ ማለት ነው። እኔም እኮ ኢንጆይ አድርጌ እኮ ኳስን ወድጄ ባይኮ ደስ ይለኝ ነበር፣ ግን በቃ እንዳልወድ አድርጌው ነው ገባችሁ። ሶ ኢትስ አ ዲስትራክሽን ማለት ነው። ሶ ራሴን የሆነ ቦታ ካደረስኩ በኋላ እንደዚህ አይነት ነገሮችን ባረግ ነው ሜክ ሴንስ። ሶ እንትን ምናምን እየሆንኩባችሁ አይደለም። አዝ እንደ እድሜያችን ኢንጆይ ማድረግ አለብኝ። ሁሉም ግን ታይም አለው ታይም የለኝም የሚል ሰው ጀስት የማበላለጥ ጉዳይ ነው እንጂ ታይም አለ ማለት ነው። ሶ አሁንም ክላስ ተማሩ is only take 2 months ስል ታይም የለንም የምትሉ ሰዎች በተለይ አሜሪካ ላይ ያላችሁ ሰዎች ታይም አለ ለፈለግነው ነገር እኮ ታይም እናመቻቻለና ሶ ይሄንን ፕራዮሪቲ አድርገን እንትን ካልነው ታይም ማመቻቸት ይቻላል ማለት ነው። ሶ እሱን ነው አድቫይስ ምለው። እንደ ጂም በደንብ አሳያችኋለሁ። ትሬደር ባልሆን ኖሮ ምን እንደምሆን ዛሬ አሳያችኋለሁ ማለት ነው። ያ ተከታተሉኝ። እወዳችኋለሁ። thank you so much። ሶ ጋይስ አላቀኩ መጀመሪያ ከዛ ፑሽ አፖች ምናምን ሰራለሁ። ሞር ፎከስ ማረገው ከሊፍቲንጉ በላይ ፍሪ ወርክአውቶች ነው ማለት ነው። የሆነ ሊን ነው የምፈልገው። ሶ አፍተር ዚስ ቸስት እንትን እንላለን፣ ቸስት እንሰራለን። ዜን ወደ ስኪሉ እንሄዳለን ማለት ነው። ወደ ያልነገርኳችሁ ስኪል ዛሴ ያ አይ ሆፕ እየተመቻችሁ ነው። So we start lightweight just ለማሟሟቅ ሰውነቴ እንዲላቀቅ ነው እንጂ እንትን የለውም። ይህም አሪፍ ኪሎ ነገር like 12 ምናምን ነው የምሰራው። ብዙ እንትን የለኝም፣ በራሴ ነው የምሰራው። ኮች አለኝ እና እሱ በሚነግሩኝ ነገሮች ነው የምሰራው እንጂ ተምሬ አይደለም። ሶ ጋይስ ይሄንን እኔ ማሳየት የፈለኩበት ምክንያት ማለት ነው ጀስት ስለ ብር ስለ ቢዝነስ ትሬዲንግ ምናምን አይደለም። እንትን ይሄ ጀስት this is my life ማለት ነው። ሶ my body አሁን like መፈልግበት ደረጃ አልደረስኩም፣ ግን
ከነበርኩበት የባዲ ስትራክቸር አሁን በጣም ኮንፊደንስ አለኝ ማለት ነው። ሶ ይሄንን ያመጣው ሰርቼ ነው። ሶ እሱን ነው ሼር ማድረግ የፈለኩት ማለት ነው። ደግሞ ይሄ it's not just about physical ማለት ነው። ሜንታሊ ራሱ በጣም ነው ሄልፕ የሚያደርገው ማለት ነው ጂም ማለት ነው። ያ ሶ ወደ ሴቴ ብዙ አላወራ አክሽን። ሶ በዚህ ሊስት 12 ምናምን መስራት ነው ሞክራ። ኮቼ ቢኖር ሞር ዲቴል ይነግራችሁ ነበረ ለምን እነዚህን እንደምሰራ ማለት ነው። እኔ ያው የታዘዝኩት ነው የምሰራ። let's go 40 after 2 minutes. So after 2 minutes እንትኑን ጨምረዋለሁ፣ ኪሎን ጨምረዋለሁ። ዜን ከዚህ በኋላ 2 ሴት ነው የሚቀረኝ ማለት ነው። ያ ሶ ጋይስ ስኪል ያልኳችሁ ይሄ ነው። ትሬኒንግ ከመጀመሪያ በፊት ኢትዮጵያ አረግ የነበረው ዋናተኛ ነበርኩ። when I was like 11 10 በደንብ ነበር መዋኘው ማለት ነው። ሶ ተወዳዳሪ ነበርኩ። ሜዳሊያዎች ምናምን ለማስገባት ሞክራለሁ፣ የድሮ ቪዲዮዎች ለማስገባት ሞክራለሁ። ያ አሳያችኋለሁ እንግዲህ ሰው አይ ማለት ነው።